የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 81ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 22 2025 ነው። እንግዲህ 80ኛው ላይ የተለያዩ ሀሳቦችን ስናነሳ ነበር። ከዚህ ጋር ከመንግስት የኮንዶሚኒየም ቤት ፋይናንሲንግ አንሰስተነብል ነው፣ እንደዚህ አይነት ኪሳራ ደርሶበታል። በተለይ ደግሞ ኢትዮጵያ አዲስ ያለውን ቶታል ነው አሁን ለምሳሌ እዚህ ጋር 11 ቢሊዮን ብር ኮሜርሻል ባንክ ላይ አለበት ዕዳ ነው የሚሉት እንትን የገዛበት ቦንድ የገዛበት ቤቱን ለማሰራት። እንደገና ደግሞ በአመት የሚያወጣቸው 3.4% ለምሳሌ 2018 የአዲስ አበባ አስተዳደር በጀቱ ወደ 1.5 ቢሊዮን ብር የሚገመት ገደማ ለኮንዶሚኒየም ግንባታ ብሎ ያካሂዳል ነው። እና እኔ እንግዲህ እንዳልኳችሁ እነዚህ መረጃዎች ልክ ከሆኑና እኔ አናላይዝ ያደረኩበት ነገር ልክ ከሆነ እንትኑ ፋይናንሻል እንትኑ ራሱ መስተካከል አለበት፣ ለሰዎቹ የሚመለሰው ብር መመለስ አለበት። ምክንያቱም እንትን እያሉ ነው የኦቨር መንግስት ደጉሚያቸዋለሁ ይላል እንጂ በትክክል እየደጉማቸው አይደለም። እና ያንን ሀሳብ ለማስረዳት እንግዲህ ምን ብለውናል መሰላችሁ? በካሬ ሜትር ማለት አሁን እነሱ የሚነሱበት ምክንያት ምንድነው መሰላችሁ? በካሬ ሜትር 12094 ብር ነው ወጪው የሚያወጣው ወጪ እና በዚህ መልኩ እያወጣ በጣም ከፍተኛ ድጎማ እያደረገ ስለሆነ በዚህ መልኩ ከቀጠለ አያዋጣውም ብቻ ሳይሆን ሊያስቀጥል አይችልም፣ ሰስተነብል ሊሆን አይችልም። ምክንያቱም በካሬ ሜትር 12 ለምሳሌ አሁን በካሬ ሜትር 12094 ብር የሚያወጣ ከሆነ እንበልና ስቱዲዮ ነው ላይ ከነኛውን ብር አደረኩት። አሁን ፎርማት ላድርገው ቆይ ላይ በካሬ ሜትር 30 ካሬ ሜትር ነው ብንል ስቱዲዮ ስንት ብር ነው የሚያወጣው መሰላችሁ? 362820 ብር ነው የሚያወጣው ቤቱ ማለት ነው። ማለት በአማካይ ለኮንዶሚኒየም የሚያወጣው ብር 300 በካሬ ሜትር 12094 ብር ነው አሉ። 12094 ብሩን በ30 ስታባዙት 362820 ብር ይመጣል። ስለዚህ አንድ ስቱዲዮ ገንብቶ ለመስጠት በአማካይ 362820 ብር ያወጣል። ነገር ግን በኋላ ላይ ብሬክ ዳውን ሲያደርጉት ኮስቱን ከዚህ 362820 ብር ውስጥ 69%ቱ የመሬት ዋጋ ነው። ማለትም ምን ማለት ነው? መንግስት መሬቱን አልምቶ ቢሸጠው ኖሮ፣ አልምቶ ማለት ምን ማለት ነው? አስፓልት አስገብቶ ቦይ ቀዶ ወዘተ ብሎ በጨረታ ቢያወጣው ለሊዝ ይሄን ያህል ብር ያገኝበት ነበር። ከ30 ካሬ ሜትሩ ሌትሰሲዮ ገብቷቸዋል። ከ30 ካሬ ሜትሩ በ250345 ብር ቢሸጠው ይህን ነው ለ30 ብታካፍሉትን የሚያገኝ። ለምሳሌ 250 ስንት ነው? 250,345 ሲካፈል ለ30 በካሬ ሜትር መሬቱን 8000 ምናምን ብር ይሸጠውና ምክንያቱም ከዛ በላይ ነው የሚሸጠው ነው በአብዛኛው መሬት በካሬ ሜትር ከ8000 ምናምን ብር በላይ ነው የሚሸጠው። እንደው አማካኙን ብንወስድለት ይሄን ያህል ብር ከመሬት ያገኝ ነበር። ሁለተኛ ደግሞ እቺ ደግሞ ከግብርም እንደዚሁ ወደ 7256 ብር ያገኝ ነበር። አንድ ካሬ ሜትር ቦታ ላይ ለገነባው ግንባታ ለምሳሌ ብረት ሲያስገባ ለኮንዶሚኒየም ከሆነ ቀረጥ ስለማያስከፍለው ማለት ዴን መሰረተ ልማት ለማልማት ደግሞ ለ30 ካሬ ሜትሩ ወደ 18141 ብር ያወጣ ነበር። መሰረተ ልማት ማለት እንግዲህ መንገድ ሲጠርግ ምናምን በካሬ ሜትር ወደ 18000 ብር ምናምን በ30 ካሬ ሜትር ይቅርታል ያወጣ ነበር። የአስተዳደር ወጪም በአንድ ካሬ ሜትር ወደ 3628 ብር ነበረበት ብለን አስበን ነው ለግንባታ ቤቷን ላይክ ነው እንትኗን ብቻ እንግዲህ ኢንፍራስትራክቸሩን ምናምን ጨምራችሁ የቤቱን ስታመጡ 83448 ብር ያወጣ ነበር። ስለዚህ መሬቱን ትታችሁ ለግብር የተወውን
ለመሰረተ ልማት ያወጣውን፣ ለአስተዳደር ያወጣውን፣ ለግንባታ ያወጣውን ስትጨምሩ አንድ ቤት በ112,474 ብር ነው የሚገነባው ነው በዴታው ስትሄዱ ስንት ነው የሚያወጣበት? ከመሬቱ ውጭ የአስተዳደሩን ስትደምሩ፣ የኢንፍራስትራክቸሩን ስትደምሩ፣ ምንድነው የግብር የተወውን ያመለጠውን ግብር ስትደምሩ፣ አክቹዋሊ ለኮንስትራክሽን ማቴሪያል ያወጣውን ስትደምሩ አንድ ስቱዲዮ ሰርቶ ለመጨረስ እነዚህን ሁሉ ኮስቶች አካታችሁ 112,474 ብር ነበር የሚፈጅበት። ያ ከሆነ መንግስት 50% እንትን እንስጠው ነው። 50% ምን እንስጠው? ፕሮፊት እንስጠው። ያወጣው ስንት ነው? 112,474 ብር። 50% ትርፍ ብንሰጠው ያንን ኮንዶሚኒየም በስንት ማስረከብ ይችል ነበር? በ168,711 ብር ማለት ነው። መሬትን ሳንጨምር ነው። በእርግጥ 168,711 ብር 168,711 ብር 168,711 ብር ሲቀነስ 112,474 56,237 ብር። ይሄን በእንትን ብናደርገው የመሬት ዋጋ ለእያንዳንዷ ካሬ ሜትር እያንዳንዱ ሰው 1,874 ብር እየከፈለ በካሬ ሜትር ነው የምላችሁ። ግን ኮንዶሚኒየም እኔ ሲመስለኝ ማለት ነው ወደ ላይ 4 የሌለው የለም። እንዲያውም 4 ነው ብዬ ነው። ወደ ላይ 4 ካረጋችሁት ይሄ መዘንኑን ስትቆጥሩ ስንት ይመጣል ነው? 5 ይመጣል። ስለዚህ እቺ 1,874 ብር ከእያንዳንዱ ነው የሚሰበስባት ነው የምላችሁ አይደለም። ስቱዲዮቹ ላይ ብቻ ነው ያሉት አይመስለኝም። ላይክ ነው እንዳለ ፍሎሩ ነው እንትኑ ነው 5ቱም ነው ላይክ ነው የሚሆነው። ስለዚህ ከእያንዳንዱ ደግሞ ስታረጉት በካሬ ሜትር 5 ብታረጉት በካሬ ሜትር መሬቷን ማለት በካሬ ሜትር መሬቷን 9,372 ብር እየሸጠ ነው። ስለዚህ በትክክል ሊከፈለው ይገባው የነበረው 168,711 ብር ነው በስቱዲዮ። እነዚህን ኮስቶች ትክክል ናቸው ብለን ከወሰድን ማለት ነው። በስቱዲዮ 168,711 ብር ነው ሊከፈለው የሚገባው የነበረው። 11 እነዛ ነበር ሊከፈለው የሚገባው የነበረው ማለት ነው። ስለዚህ መንግስት ግን የሚቀበለው ምን ይላል መሰላችሁ? ላይክ ነው በትክክል ሊከፈለው የሚገባው 168,711 ብር ነበር። እንግዲህ በአብዛኛው ላይ አሁን ለምሳሌ ቻት ጂፒቲ ላይ ተመርኩዤ በካሬ ሜትር ስንት ነው የሚያስረክበው ስለው 7,997 ብር አካባቢ ነው ለምሳሌ 20/80 ምናምን ላይ። ስለዚህ እሱን በ30 ስታደረጉት እሱ ግን የሚረከበው ስንት ነው ማለት የሚሸጥላችሁ 239,910 ብር ብሎ ነው የሚሸጠው። 30 ላይክ ነው ስቱዲዮውን በ7,997 ብር ስንለው። ስለዚህ እነዚህ መካከል ያለውን ልዩነት ተቀብለዋል ማለት ነው። ማለት ምን ማለት ነው? መሬት በካሬ ሜትር ራሱ ለእያንዳንዱ ከሆነ 1,800 ምናምን ብር ሆነው ለመሬቱ ግን እንትን አይል ወደ ላይ ስትጨምሩት እንዴት ልበላችሁ ኢዲዝን አዳብ መሬት አሁን ለምሳሌ በየፍሎሩ ኮፒ ፔስትድ አይሆንም፣ አንድ ነው። ስለዚህ ኦልሞስት ከኮንዶሚኒየሙ በካሬ ሜትር መሬት በአንድ ካሬ ሜትር 9,000 ብር እየወሰደ ነው። እሱን እንዲያውም አላስገባሁትም እዚህ ውስጥ። ስለዚህ ይሄን ላስተካክለውና ቅድመ ክፍያ አሁን ለምሳሌ ሲያስረክብ 239,000 ብር ብሎ ነው የሚያስረክበው። 239,000 ብር ብሎ ነው የሚያስከፍለው። 239,000 ብር ብሎ ካስከፈለ የዚህ ቅድመ ክፍያ ስንት ይመጣል ነው
C3 መሆን አለበት እዚህ ጋር የመጣው ላይክ ነው 71973 ብር ቅድመ ክፍያ ያስከፍላችኋል። በዚህ አስልቶ ማለት ነው 71970 ላይክ ነው ያስከፍላል። ስለዚህ በ239 ሺህ ብር ካስከፈላችሁና ቶታል ኮስቱ 239 ሺህ ብር ካለና 71973 ብር ቅድመ ክፍያ ነው ካለ ስንት ዕዳ ይኖርባችኋል ይላችኋል ማለት ነው ላይክ ነው C3 ማይነስ A8 ሶሪ ይሄ ስለዚህ 71 ሺህ ብር ከተቀበላችሁ በኋላ 167 ሺህ ብር ዕዳ አለባችሁ ይላል። 167 ሺህ ብር ዕዳ አለባችሁ ይልና ይሄን ዕዳ ወስዶ ከማን ጋር ያገናኛቸዋል? ከኮሜርሻል ባንክ ጋር ማለት ነው 167 ሺህ ብር። ነገር ግን 50% ትርፍ ፈቅደንለት ሊኖረው የሚገባው ይሄ ነው ትክክለኛው ላይክ ነው። ቀሪ ሊኖርባችሁ የሚገባው A5 ማይነስ A8 ነው A5 ማይነስ A8 ኤግዛክትሊ A5 ማይነስ A8 ቀሪ ሊኖርባችሁ የሚገባው 96 ሺህ ነው። ሊገባው ማለት ምን ማለት ነው? ለመንግስት የ50 ላይክ ነው መሬት በ1800 ምናምን ብር ለእያንዳንዱ ሰው በካሬ ሜትር ሸጠ ብለን አስበን አብሲዩም አድርገንለት 1800 ምናምን ብር በካሬ ሜትር ሸጠ ብለን አስበንለት የግንባታውን ጨምሮ ኢንፍራስትራክቸሩን ጨምሮ የዲቲ ፍሪውን ጨምሮ የኮንስትራክሽን አክቹዋሊ የቤቱን ኮንስትራክሽን ጨምሮ ኮስት ሊያደርጋችሁ የሚገባው የነበረው 168 ሺህ እንዴት አድርጎ ነው ይሄ ላይክ ነው 168 ሺህ ማለት ኮስት ሊያደርጋችሁ የሚገባው የነበረው 168,711 ብር ነበር ማለት ነው። እሱ ግን የሚጠይቃችሁ ስንት ነው? 239,910 ብር ነው። ለዛውም ደጉሜ ነው ብሎ ነው፣ ግን ውሸቱን ነው። ከመቶ ምናምን ፐርሰንት በላይ ነው ያተረፈው ማለት ነው ዴታው ልክ ከሆነ። ዴርፎር እኔ ፌር መሆን ካለብን ትክክል ላይት ነው ፍትሐዊ መሆን ካለብን ቤቱ ዋጋው 239 ሺህ ብር አይደለም 50% አትርፈ 168 ሺህ ብር ነው የምታገኘው ቤቱ የሚያወጣው። ስለዚህ አንድ ሰው በዚህ ሂሳብ መሰረት 71 ሺህ ብር ከከፈለ ቀሪ ዕዳ ሊኖርበት የሚገባው 96 ሺህ ብር ነው እንጂ 167 ሺህ ብር አይደለም። አሁን እንግዲህ እዚህ ጋር ከደረስን በኋላ አሁን የሚሉት ምንድን ነው? 11 ቢሊዮን ብር ከኮሜርሻል ባንክ ኦፍ ኢትዮጵያ ቦንድ ገዝቷል ነው። ቦንድ ገዝቶ ነው ቤቱን ግንባታው ላይ ያፈሰሰው። ሌላ እንግዲህ ከአዲስ አበባ መስተዳደር 3.4 የበጀቱን ለምሳሌ 2018 ላይ 3.4 ወደ 1.5 ቢሊዮን ብር ወስዶ አስገብቷል። እሱ የፈሰሰ ውሃ ነው፣ በቃ አይታፈስ። ገብቷቸዋል። ኦልሬዲ ኢትስ ኤክስፔንድድ ጠፍቷል። ስለዚህ እኔ ሪስትራክቸር መሆን ያለበት ምንድን ነው? እኔ ላይክ ነው ወሳኝ በሆን ኖሮ የምላችሁ ማረገው ይሄንን ማለት እንትን አደርጋለሁ። ፈርስት ቲንግ ሎኑን ሪስትራክቸር አደርገዋለሁ። የኮሜርሻል ባንክ ያለውን ሎን ሰዎቹ ያለባቸውን ዕዳ ላይክ ነው የከፈሉትን ከፍለዋል እና ቀሪያቸውን በ167 ሳይሆን ማስጀምረው ናይትሜር ምናምን ይሆናል ይላሉ። የምን ናይትሜር ነው? ይስሩት ነው ላይክ ነው ክሬዲት ዲፓርትመንት ይስሩት ነው 96,000 ላይክ ነው። ለምሳሌ 167 ሺህ ብር አለበት ተብሎ ዕዳ አለበት ተብሎ የተመዘገበው ሰው ኖ ዕዳ መሆን የነበረበት 96,738 ብር ነው ብዬ በ12% ኢንትረስት በምናምን ዓመት ሎን ስኬጁሉ ይሰራለታል። ሎን ስኬጁሉ እንደገና ይሰራለታል ማለት ነው። ይሰራለትና ከነምናምኑ አሁን እሱን እስከዛሬ ከከፈለው ጋር ታስተያዩታላችሁ። እስከዛሬ ከከፈለው ጋር ስታስተያዩት የበለጠ ከከፈለ
ወደፊት ከታክስ ምናምን ሪተርን ይኖርሃል ብለን እንተዋዋለን ማለት ነው። ላይክ ነው አንመለስለትም እንጂ አይሆንም፣ አይዋጣም። ወደፊት ታክስ ማለት በስፔሻል ኬዝ የበለጠ ከከፈለ ማለት ነው። ኦልሬዲ ከፍሎ ከጨረሰ በ96,000 ብር ጨረሰ፣ ታስወጡታላችሁ። ትንሽ ከቀረውም ይቀጥላል ይከፍላል ማለት ነው። አሁን እንደዛ ሲሆን አንዱ እሱን ነው የምታደርጉት። ሁለተኛ እኔ በእኔ እምነት አሁን ምን ሊያደርጉት ነው 11 ቢሊዮኑ ቦንድ ነው ሴፐሬት አካውንት ነው። ቦንድ ገዝቷል ሲቢኢ። እዚህ ጋር ደግሞ ኮንዶሚኒየም ሎን የሚል አንድ ሌላ ሰፓሬት አካውንት አለ፣ ኮንዶሚኒየም ሎን የሚል። ስለዚህ ጠቅላላ ሲደምራቸው ስንት ይመጣሉ? አይዶን ነው የሆነ ቢሊየን ብር ይመጣሉ። አውትስታንዲንግ የሆኑት ማለት ነው። አውትስታንዲንግ ሎኖቹ አውትስታንዲንግ ይደምራቸዋል፣ የሆነ ነገር ይመጣሉ። አሁን እኔ ትክክለኛው አካሄድ የሚመስለኝ መንግስት እዛው የራሱ አካውንት ስለሆነ ወደዛው ስለሚያቀያየር ነው እንጂ እነዚህ ሁለቱ ሴፐሬት ናቸው፣ የተለያዩ ናቸው። ስለዚህ የተለያዩ ናቸው ብቻ ሳይሆን ኮሜርሻል ባንክ ኦፍ ኢትዮጵያ አበድር ያለው ብሎ ሲያበድር አክቹሊ ገንዘብ ከመዝገብ ቤት አውጥቶ አላበድርም፣ ከትሬጀሪ አውጥቶ አላበድርም። ከትሬጀሪ አውጥቶ አላበደረም። ያደረገው ምንድን ነው? ምናምን ቤቶች ምናምን የሚባለው ኮርፖሬሽን ሰርቶ የጨረሰውን ቤት መያዣ አድርጎ ሰጠው፣ ከከስተመሮቹ ጋር አገናኝቶ ማለት ነው። ስለዚህ እንትን የለውም ነው። ለምሳሌ የከስተመር እንትን አውጥቶ ሰጥቶ አይደለም፣ የከስተመር ምናምን አውጥቶ የሰጠው ምንድን ነው? እችን 11 ቢሊዮን ብር ቦንድ የገዛበት ነው ለኮንዶሚኒየም ግንባታ ብሎ። ስለዚህ እነዚህ ቶታሊ ቱ ሴፐሬት ቲንግ ናቸው። ሁለቱ ቶታሊ የተለያዩ አካውንቶች በመሆናቸው ራይት ኦፍ ሲያደርግ እነዚህን ማለት ነው ራይት ኦፍ ሲያደርግ አይከስርም። ምክንያቱም መጀመሪያም አበድሯቸው አይደለም ነው። ማን ያበደራቸው? ማንም አላበደራቸው። እንትና ነው ቤቶች ምናምን ኮርፖሬሽን ኮንዶሚኒየም ገንብቶ ኮንዶሚኒየሙን በዕዳ ስለሰጣቸው ነው። ስለዚህ ራይት ኦፍ ሲያደርግ ምኑን ነው ራይት ኦፍ የሚያደርገው? ሞር የተቀበለውን ማለት ነው። አሁን እንዳልኳችሁ 50% እንትን አለው ምናምን። ስለዚህ አውትስታንዲንግ ካለባቸው ይሄን ይክፈሉ ምናምን ሲል ራይት ኦፍ ነው። አሁን ራይት ኦፍ ማለት እችን ነው የምላቸው። አሁን በእነዚህና በ167,000 እና በ96,738 መካከል ያለውን 167,937 96,738 ከ30 ማለት ነው 167,937 ሲቀነስ 96,738 ስለዚህ ወደ 71,198 ብር ከ70 ሳንቲም ከእያንዳንዱ የኮንዶሚኒየም ለምሳሌ ስቱዲዮ ገዢ፣ እነዚህ ቁጥሮች ልክ ናቸው ብለን ካሰብን ከእያንዳንዱ ስቱዲዮ ገዢ 71,198 ብር 71,198 ብር ራይት ኦፍ ማድረግ አለበት። ራይት ኦፍ ሲያደርግ ይህ ከስራን ልትለው አትችልም። ምክንያቱም ሲጀምር ከራሱ ከእንትኑ ከዲፖዚት አውጥቶ አይደለም የሰጠው፣ ዝም ብሎ በመንግስት ውሳኔ ነው ለእነዚህ ሰዎች የናህል ብድር አለብህ ሰብስባቸው ያለው። ስለዚህ ባንኩ ራሱ ፌክ ይሆናል ነው፣ ፋይናንሻል አካውንት ላይክ ነው፣ አይሰራም፣ ትክክል አይሆንም፣ ሪፍሌክት አያደርግም፣ ፐርፎርማንሱ ኤግዛጀሬትድ ነው የሚሆነው።
ፌክ ባንክ ነው የሚሆነው። መለስ ነው ራይት ኦፍ አጀስት ዩር አሴትስ ምናምን ቢሊየን ምናምን ላይክ ነው አይ ዶንት ኖ ስንት እንደሚመጣ ላይክ ነው ሲደመር ስንት ነው 200 300 ቢሊየን ምናምን ነው የመጣው። ያስተካክል ግን እንደ ያስተካክል ቢኮዝ ቱ ቢግን ዊዝ አንተን አላላቸውም ነው ሎኑ ኦሪጂኔትድ ያደረገው ከውስጥ ከዲፖዚት አካውንቶቹ አይደለም። ኦሪጂኔትድ ትሩ ሶ መኒ ማኪኔሽንስ ባይ ነው ላይክ ነው የገቨርንመንት ፖሊሲ። አሁን ይሄ ብድሩ ከአዲስ አበባ በጀት ከምናምን ተወስዶ ያው እዛው ስለሆኑ ነው እንጂ ከአዲስ አበባ በጀት የመሬት ፖሊሲ ይሄ 11 ቢሊዮኑ ብድር ወዘተ ወዘተ ተያይዞ ነው ያንን ጀነሬት ያደረገው ማለት። ስለዚህ እሱን ይመልስ፣ ራይት ኦፍ ያድርግ ማለት ነው። ራይት ኦፍ ያድርግ፣ እነዚህን ትርፍ ብሮች ራይት ኦፍ ያድርግ። ኦልሬዲ የከፈሉ ሰዎች ማለት ሞር ከከፈሉ ተመዝግበው ከሌላ ግብር ሲኖርባቸው ይተውላቸዋል። ያን የሚያክል አማውንት ወደፊት ማለት ታክስ ሪተርን ይኖራቸው የደሞዝ ግብር ሊሆን ይችላል ወይም የንግድ ግብር ሊሆን ይችላል። መቼም በአንድ መልኩ በሌላ መልኩ ማይገኝ ወይንም አይ ዶንት ኖ ላይክ ነው ሊሸጡትም እንዲሸጡትም አድርጋችሁ የሆነ ምንድነው የምላችሁ ግብሩን እንዲሸጡት ራሱ ፋይናንሻል ማርኬት ልትፈጥሩ ላይክ ሙስና ምን ልበላችሁ አሲዩሚንግ ትቆጣጠሩታላችሁ ብለን አስበን ገብቷቸዋል። ታክስ ክሬዲታቸውን ለሌላ ሰው ይሸጡት ከፈለጉ ማለት አሁን ላይ ምሳሌ እኔ መንግስት እንትን ነጋዴም አይደለሁም ሰራተኛም አይደለሁም። ለምሳሌ እንትን ከውጭ ልጆች ገንዘብ ልከውልኝ ነው ምኖረው ካለ አንድ ሰው እንዴት አድርጎ ግብር ይከፍላል? ገብቷቸዋል። ስለዚህ ይሸጡት እንትኑ የሆነ ፔፐር ስጧቸውና እኔ በሆነ ነው ማለት ይሸጡት። ለምሳሌ ታክስ ተመላሽ ስንት ብር አለኝ ነው ላይክ ነው 71 ሺህ ብር አለኝ ቢሉ ያንን 71 ሺህ ብር ለሌላ ግብር ከፋይ ዴካንሴል በፈለጉበት በርካሽ ከፈለጉ በ10 ሺህ ይሸጡት በ80 ሺህ ይሸጡት። ነን ኦፍ ዩ ቢዝነስ። ዋናው ምንድነው ፌር መሆን ነው እንደኔ ነው ማለት። ወይንም ደግሞ አይ እንደዛ አይነት ነገር ውስጥ ከምንገባ በቃ አንዴ ከከፈሉ ነው ብለን ልንተውም እንችላለን። ላይክ ነው ምንድነው ያለፈ አለፈ ብለን ኦልሬዲ ግን ያልከፈሉና በመክፈል ላይ ያሉ ካሉ ግን ሪፔመንታቸው ሪስኬጁል ይደረጋል። ሪፔመንት አማውንቱ ሪስኬጁል ይደረጋል። እስካሁን የሰሩት እንትን ውስጥ ይገባል ምናምን ተብሎ ኢንስቶልመንቱ ምኑ ላይክ ነው በጣም ነው ልዩነት የሚያመጣው። ምክንያቱም ይሄንን በ12% ለ20 ዓመት ብትሰሩትና ላይክ ነው ሎን ካልኩሌተር ላይ አሁን ለምሳሌ በ20 ዓመት ለ20 ዓመት ነው ላይክ ነው ሎን ካልኩሌተር ብለን ሎን ካልኩሌተር ብለን አሁን ለምሳሌ ላይክ ነው ሎን ተርም በ20 ዓመት ነው ብለን 167937 20 ዓመት ነው የሚሰጣቸው ብለን እናስብ። ኢንትረስት ሬት 6 ነው የገርማቸዋል። መንዝሊ ኤቭሪ መንዝ ካልኩሌት እናርገው ማለት ኖርማል ሎን ነው በሚል ማለት ነው። ገርማቸዋል። አሁን የሚያስከፍላቸው ስንት ነው? በወር 1849 ብር ትከፍላላችሁ። ይሄንን ነው የሚያስከፍላቸው ላይክ ነው ሪፔመንታቸው ለ20 ዓመት እንትን ቢሉት 1,849,000 ከ13 443,791 ከ44 275 857 ስለዚህ እንደምታዩት ኢንትረስት ብቻ 275,000 ብር ይከፍላሉ። ኢንትረስት ብቻ ቶታል ሪፔመንታቸው ከ20 ዓመት በኋላ ማለት 275,000 ብር ይከፍላሉ።
ቶታል ሪፔመንታቸው 240 ሪፔመንት አለባቸው። 443791 ብር በየወሩ የሚመጣባቸው 1849 ብር ነው። ይሄንን አሁን ስንት ነው አውትስታንዲንጋቸውን 96,000 አውትስታንዲንጋቸውን 96,738 96,000 ከ30 ማለት ነው። አውትስታንዲንጋቸውን ይናል ብታደርጉላቸው በ20 ዓመት በ12 እንደዚህ ካልኩሌት አድርገውን በለው ይሄ ነው የሚመጣው። 1000 ክፍያቸው የወራዊ ክፍያቸው ወደ 1065 ብር ይመጣል። እንትናችሁ ቶታል ደግሞ የሚከፍሉት 255,000 ልዩነቱን አይታችሁት በጣም ሰፊ ነው። 255,641 ብር ከ28 158,902 ከ98 ኢንትረስት የሚከፍሉት ማለት ነው። በኢንትረስት ብቻ የሚከፍሉትን ስታዩት የ100,000 ብር ልዩነት አለበት። ከ100,000 ብር በላይ ወለድ ብቻ የሚከፍሉት የነበረው ማለት ነው። ምንም ዝም ብለህ ከአየር ላይ ነው የምታስከፍላቸው። እውነቱን እንነጋገር ከተባለ አይደለም ማለት ምንም ህዝብ ማገዝ አይደለም። ፋይናንሱ ልክ አይደለም። ህዝብ እያገዝክ አይደለም። ስለዚህ እንደዚህ አድርገህ ታስተካክልላቸዋለህ። አንተም ፖርትፎሊዮውን ታስተካክላለህ። ላይክ ነው ይህን ያህል ብድር አሴት አለኝ ምናምን አትልም። ስላሽ አሁን ለምሳሌ ስንት ልበላችሁ ከፐርሰንቴጁ ስንት ነው የሚሆነው? 158 እንትኑን ብንሰራው አሁን የኮንዶሚኒየም ሎን የሚባል ሎን አካውንት ይኖረዋል እርግጠኛ ነኝ። 158,902,098 ሲካፈል 275 857 ከ44 ማለት ነው። 158,057% ይሆናል። ስለዚህ እንትኑ ማን ነው ስሙ የሎን ፖርትፎሊዮ ለምሳሌ ስንት ብር አበድር ያለው ሊል ይችላል። አይዶን ነው 10 ቢሊዮን ብር አበድር ያለው ካለ ወይንም ደግሞ 100 ቢሊዮን ብር አበድር ያለው ካለ 100 ቢሊዮን ብሩ ወርዶ 57 ቢሊዮን ብር ነው አሴት የሚሆነው። ስለዚህ 43 ቢሊዮን ብር ምናምን የአሴት መቀነስ ይኖረዋል ማለት ነው። ኮሜርሻል ባንክ ኦፍ ኢትዮጵያ አክሰፕተብል ነው፣ ችግር የለውም። ምክንያቱም አልፈጠረውም ነው እንትን ነው ኢንፍሌትድ ነው እንትኑ ራሱ ኦሪጂኔት አድርጎ አይደለም፣ ከዲፖዚት ኦሪጂኔት አድርጎ አይደለም ሎን የሰጠው አስተላልፎለት ነው ሃውሲንግ ኤንድ ኮንስትራክሽን ምናምን የሚባለው ማለት ነው። ስለዚህ 57 ቢሊዮን ቢሆን ምን ይሆናል? ምንም አይሆንም። ላይክ ነው ምንም አይሆንም። 150 ቢሊዮን እንኳን ብንለው to date is approximately the estimated total subsidy 150 ቢሊዮን እንኳን ነው ብንለው የዚህ 57% አውትስታንዲንግ ሎን ለእንትን የሰጠሁት ለማን ነው ስሙ ለኮንዶሚኒየም የሰጠሁት 100 ስንት ነው ያሉት 150 ቢሊዮን ነው ቢል 150 ቢሊዮን ነው ቢል 150 ቢሊዮን ነው ቢል ይሄንን በ0.57 ስታባዙት 85 ቢሊዮን ይሆናል አውትስታንዲንግ ሎኑ and it's not going to lose anything ባንኩ because it didn't originate it ተላልፎለት የመጣ ነው። ባንኩ ምንም አይነካም። ምንም ፋይናንሻል ክራይሲስ አይፈጠርም። እንደኔ ነው የምለው ላይክ ነው ላይክ ነው ሌላ ፋይናንሻል አናሊስት መጥቶ ሌላ ነገር ካለ ለመስማት ዝግጁ ነኝ፣ ግን ምንም አይሆንም። ምክንያቱም ኦሪጂኔት አላረገውም። 11 ቢሊዮን አውትስታንዲንግ አለበት ማለት ከመንግስት ሊከፍለው የሚገባ ማለት ነው። እንደዛ ከሆነ since the bank is completely originating it out of for a lack of better ካሪፕ ላይክ ነው በፖሊሲ ማለት ነው።
በፖሊሲ ዲሲሽን የ11 ቢሊዮን ብር ራሱ ከዚህ ከሪፔመንቱ ላይ ወስዶ ወደዛ ይመልሰው። ቢኮዝ ኢት ዲድንት ኦሪጂናል የከስተመር ዲፖዚት አልሰጠ። በእንትን ነው ማኪኔሽን ነው፣ የብዙ ነገሮች እንቅስቃሴ ነው አምጥቶ ይህንን 85 ቢሊዮን ብር የንግድ ባንክ ፖርትፎሊዮ ውስጥ ያስገባው። የመንግስት ፖሊሲ፣ የመሬት ፖሊሲ፣ የቤቶችና ምናምን ኮርፖሬሽን ስራ ወዘተ ወዘተ ነው ይህንን 85 ቢሊዮን ብር አምጥቶ እንትና ጋር ያስገባው። ያንን 85 ቢሊዮን ብር ራይት ኦፍ ያርገው መንግስት ወስጄ ሰርቻለሁ ምናምን የሚለው መንግስት ነጋዴ ለማድረግ አይደለም ያለ ነው። ላይክ ነው ኦፍ ኮርስ መንግስት ይነግር ኢንተርፕረነር ላይክ ነው የፖሊሲ ላይክ ነው ፖለቲካል ቢሮክራቲክ ኢንተርፕረነርሺፕ ይቻላል but not in this way, not at the cost of the poor Ethiopian people። እና ደግሞ አይጠቅምም ነው የፋይናንሻል አሰራራቸው ላይክ ነው ዊርዶ ገመዳ ነው እንደኔ ነው የምላችሁ። ሌላ ሰው የተለየ ሀሳብ ካለው I am more than willing to listen፣ ለመስማት ዝግጁ ነኝ። ግን ፋራን ቤት ምናምን ብለህ እና 10 ቢሊዮን ምንድን ነው ከዚህ ከ85 ቢሊዮኑ ላይ አውትስታንዲንግ አለው አይደል? ራይት ኦፍ ያርግ። ስትቀንሱት ይሄ ስንት ይመጣል? 75 11 ነው ያሉት 11 ስትቀንሱለት 85 የነበረው 75 ይሆናል። 76 ይቅርታ 74 ቢሊዮን 500 ሚሊዮን ይሆናል ማለት ነው። 150 ላይክ ነው ብለን አስበነው 74 ቢሊዮን 500 ሚሊዮን ይሆናል አውትስታንዲንግ ሎኑ ምንም ፋይናንሻል ክራይሲስ ምናምን ሳይገጥመው ነው የምላችሁ ኮሜርሻል ባንክ ኦፍ ኢትዮጵያ ጀስቲስ አረጋግጣችሁ የተበላሸ ስርዓት አስወግዳችሁ ወዘተ ወዘተ 74 ቢሊዮን 500 ሚሊዮን ቢመለስለት ማለት በዚህ ይሄ ነው አውትስታንዲንግ ሎኔ ሰበስባለሁ ብሎ በዚህ መልኩ ቢሰበስበው ምንም የሚሆን ነገር የለም። ምናልባት ሌላ ተጨማሪ ነገር ኢንከር የሚያደርገው ምንድነው? ተጨማሪ ነገር ኢንከር የሚያደርገው እንዳልኳችሁ ከፍለው የጨረሱ ሰዎች ካሉና የከፈሉት ሙሉ ከሆነ ታክስ ክሬዲት ስጧቸው ነው። እኔ እንደኔ ነው የምላችሁ። እኔ መንግስት ብሆን ታክስ ክሬዲት አድርጌ በወረቀት ሊሸጥ የሚችል ከፈለጉ ሊያወራርዱት የሚችሉት ወደፊት እያስቀነሱ ሊያወራርዱት የሚችሉ አይኔ ማወራርደው ታክስ የለኝም ታክስ ልክ ነው እኔ ልጄን የገዛልኝ አጎቴን የገዛልኝ ምናምን ካሉ ያን ታክስ ክሬዲት ወስደው መሸጥ እንዲችሉ አረጋችሁ ፋይናንሻል ማርኬቱን ራሱ ወደ ቦታው መመለስ ተገቢ ይመስለኛል። እንደ ሀሳብ ነው እንግዲህ ይህን ካል ዘንዳ ስንቀጥል ኢን ኢንቫይሮንመንት ኦፍ ሊሚትድ ገቨርንመንት ሪሶርስስ ዘ ሰብሲዲስ ኦኬ ላይክ ነው እነዚህ ነው ብለናቸዋል ነው። ስለዚህ ያለኝ አቋም ይሄ ነው። ትክክል ላይክ ነው አሲዩሚንግ እነዚህ ቁጥሮች ልክ ናቸው። 69% መሬት ነው፣ 23% ኮንስትራክሽን ነው፣ 5% ነው ኢንፍራስትራክቸር ነው፣ 1% አድሚኒስትሬሽን ነው፣ 2% ታክስ ኤግዘምፕሽን ነው። በስቱዲዮ እንዳልኳችሁ በአንድ መኝታ ቤት በሁለት መኝታ ቤት ስትሰሩት ይለያያል። ግን አት ዘ ኤንድ ኦፍ ዘ ዴይ መንግስት እየከሰረ አይደለም ነው የሚያስረክበው። ምክንያቱም በጣም እንትንን ሰብሲዳይዝ አድርጌዋለሁ ብሎ ነው የሚለው እና እንትኑም ይጨምራል። አሁን ለምሳሌ አንድ መኝታ ቤት ሲሆን ምናልባት 7.99 ላይ ያስረክበው ይችላል ማለት ነው። የሆነ 8,000 10,000 ምናምን እያደረገ የኮምፐንሴት ያደርገዋል። ስታዩት ቶታሊ ልላችሁ የፈለኩት ምንድን ነው ቤቶቹን ቢያንስ በመቶ እጥፍ ደብል ፕራይስ ነው ያስተላለፋቸው ያለው። እሱ ከስር ያለው የሚለው መሬቱን በገበያ ብሸጠው ኖሮ ይሄን አላገኝ ነበር።
ታክስ ኤግዘምሽኑ ባይኖር ኖሮ ይሄን ያህል ከታክስ አገኝ ነበር የሚለው ነው። እነሱን እንኳን ሰጣችሁት ስቲል ላይክ ነው በጣም በትርፍ ነው የሚያደርገው። ስለዚህ 50% ትርፍ ይበቃል። በዛ ላይ ደግሞ መሬቱ ወደ ላይ ስለሆነ አንሌስ ምናምን ካላላችሁ በስተቀር የፍሎር ታክስ ክፈል ምናምን ሌላ ነገር ውስጥ ካልገባችሁ በስተቀር ደግሞ ሀሳቡ ራሱ ለዝቅተኛ የህብረተሰብ ክፍል በመሆኑ እንደዛ መሆን አለበት ብዬ አስባለሁ። ያለኝ ሀሳብ ይሄ ነው። አይገስ አዲስ ጀምሬ ልጓዝ ወይስ ይሄኛውን እዚህ ጋር ነው እንዝጋውና በሚቀጥለው ማለት አዳዲስ ቶፒክ በአዲስ መጀመር በሚል እሳቤ በሚቀጥለው ላርገው። ይሄኛውን ለ82ኛው ቪዲዮ ላርገው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ